ትንቢተ ሕዝቅኤል ምዕራፍ 27 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። አንተ የሰው ልጅ ሆይ ስለ ጢሮስ ሙሾ አድርግ። በባሕር መግቢያ የምትኖር በብዙም ደሴቶች ላይ ከሚኖሩ አሕዛብ ጋር ንግድን የምታደርግ ጢሮስንም እንዲህ በላት፣ ጌታ እግዚአብሔር እንዲህ ይላል፣ ጢሮስ ሆይ አንቺ በውበት ፍጹም ነኝ ብለሻል። ዳርቻሽ በባሕር ውስጥ ነው። ሠሪዎችሽ ውበትሽን ፈጽመዋል። ሳንቃዎችሽን ሁሉ ከሳኔር ጥድ ሠርተዋል። ደቀልንም ይሠሩልሽ ዘንድ ከሊባኖስ ዝግባ ወስደዋል። ከባሳን ኮምቦል መቅዘፊያሽን ሠርተዋል። በዝሆን ጥርስ ከታሸበ ከኪቲም ደሴቶች ዛፍ መቀመጫዎችሽን ሠርተዋል። ዓላማ እንዲሆንልሽ ሸራሽ ከግብጽ በፍታና ከወርቀ ዘቦ ተሠርተዋል። መደረቢያሽም ከኤሊሳ ደሴቶች ሰማያዊና ቀይ ሐር ተሠርተዋል። የሲዶናና የአራድ ሰዎች ቀዛፎችሽ ነበሩ። ጢሮስ ሆይ ጥበበኞችሽ በአንቺ ዘንድ ነበሩ፣ የመርከቦችሽም መሪዎች ነበሩ። በአንቺ ውስጥ የነበሩ የጌባል ሽማግሌዎችና ጥበበኞችዋ ስብራትሽን ይጠግኑ ነበር። ከአንቺም ጋር ይነግዱ ዘንድ የባሕር መርከቦች ሁሉና መርከበኞቻቸው በመካከልሽ ነበሩ። ፋርስና ሉድ ፉጥም በሠራዊትሽ ሰልፈኞችሽ ነበሩ። ጋሻና ራስ ቍርም በአንቺ ውስጥ ያንጠለጥሉ ነበር። እነርሱም ውበትሽን ሰጡ። የአራድ ሰዎችና ሠራዊቶችሽ በቅጥሮችሽ ላይ በዙሪያ ነበሩ። ገማዳውያንም በግንቦችሽ ውስጥ ነበሩ። ጋሻቸውንም በዙሪያ በቅጥርሽ ላይ አንጠለጠሉ፣ ውበትሽንም ፈጽመዋል። ከብልጥግናሽ ሁሉ ብዛት የተነሣ ተርሴስ ነጋዴሽ ነበረች። በብርና በብረት በቈርቈሮና በእርሳስ ስለ አንቺ ሸቀጥ ይነግዱ ነበር። ያዋንና ቶቤል ሞሳሕም ነጋዴዎችሽ ነበሩ። የሰዎችን ነፍሳትና የናሱን ዕቃ ስለ አንቺ ሸቀጥ ይነግዱ ነበር። ከቴርጋማ ቤትም የነበሩት ሰዎች በፈረሶችና በፈረሰኞች በበቅሎዎችም ስለ አንቺ ሸቀጥ ይነግዱ ነበር። የድዳን ሰዎች ነጋዴዎችሽ ነበሩ። ብዙ ደሴቶች የእጅሽ ገበያዎች ነበሩ። ይለውጡ ዘንድ የዝሆን ጥርስና ዞጲ አመጡልሽ። ከሥራሽ ብዛት የተነሣ ሶርያ ነጋዴሽ ነበረች። በበሉርና በቀይ ሐር በወርቅ ዘቦም በጥሩ በፍታም በዛጐልም በቀይ ዕንቍም ስለ አንቺ ሸቀጥ ይነግዱ ነበር። ይሁዳና የእስራኤል ምድር ነጋዴዎችሽ ነበሩ። የሚኒትን ስንዴ ጣፋጭም እንጐቻ ማር ዘይትም በለሳንም ስለ አንቺ ሸቀጥ ይነግዱ ነበር። ከሥራሽ ብዛትና ከብልጥግናሽ ሁሉ ብዛት የተነሣ ደማስቆ ነጋዴሽ ነበረች። ከቤልቦን የወይን ጠጅ በነጭም በግ ጠጕር ይነግዱ ነበር። ዌንዳንና ያዋን ስለ አንቺ ሸቀጥ ይነግዱ ነበር። ከአሴል የተሠራ ብረትና ብርጕድ ቀረፋም ሸቀጥሽ ነበር። ድዳን በከብት ላይ ለመቀመጥ በመረሻት ነጋዴሽ ነበረች። ዓረብና የቄዳር አለቆች ሁሉ የእጅሽ ነጋዴዎች ነበሩ። በጠቦቶችና በአውራ በጎች በፍየሎችም በእነዚህ ከአንቺ ጋር ይነግዱ ነበር። የሳባና የራዕማ ነጋዴዎች እነዚህ ነጋዴዎችሽ ነበሩ። በጥሩ ሽቶና በክቡር ድንጋይ ሁሉ በወርቅም ስለ አንቺ ሸቀጥ ይነግዱ ነበር። ካራንና ካኔ ኤድንም ነጋዴዎችሽ ነበሩ። አሦርና ኪልማድ ነጋዴዎችሽ ነበሩ። እነዚህ ባማረ ልብስ በሰማያዊ ካባ በወርቀ ዘቦም በዝግባ በተሠራች በገመድም በታሰረች በግምጃም በተሞላች ሳጥን በገበያሽ ይነግዱ ነበር። የተርሴስ መርከቦች ሸቀጥሽን የሚሸከሙ ነበሩ። አንቺም ተሞልተሽ ነበር፣ በባሕርም ውስጥ እጅግ ከበርሽ። ቀዛፊዎችሽ ወደ ትልቁ ውኃ አመጡሽ። የምሥራቅ ነፋስ በባሕር ውስጥ ሰበረሽ። ብልጥግናሽና ሸቀጥሽ ንግድሽም መርከበኞችሽም መርከብ መሪዎችሽም ሰባራሽን የሚጠግኑ ነጋዴዎችሽም በአንቺም ዘንድ ያሉ ሰልፈኞችሽ ሁሉ በውስጥሽ ካሉት ጉባኤ ሁሉ ጋር በወደቅሽበት ቀን በባሕር ውስጥ ይወድቃሉ። ከመርከብ መሪዎች ጩኸት ድምፅ የተነሣ በዙሪያሽ ያሉ ሁሉ ይንቀጠቀጣሉ። ቀዛፊዎችም ሁሉ መርከበኞችም መርከብ መሪዎችም ሁሉ
ከመርከቦቻቸው ይወርዳሉ፣ በመሬትም ላይ ይቆማሉ። ድምፃቸውንም በአንቺ ላይ ያሰማሉ፣ ምርር ብለውም ይጮኻሉ። በራሳቸውም ላይ ትቢያ ይነሰንሳሉ፣ በአመድም ውስጥ ይንከባለላሉ። ስለ አንቺም የራሳቸውን ጠጕር ይላጫሉ፣ ማቅም ያሸርጣሉ። በነፍስ ምሬትም ስለ አንቺ መራራ ልቅሶ ያለቅሳሉ፣ በትካዜያቸውም ልቅሶ ያነሡልሻል። ስለ አንቺ ሙሾ ያሞሻሉ፣ እንዲህም ይላሉ፣ በባሕር መካከል ጠፍቶ እንደ ቀረ እንደ ጢሮስ ያለ ማን ነው? ሸቀጥሽ ከባሕር በወጣ ጊዜ ብዙ አሕዛብን አጥግበሻል። በብልጥግናሽና በንግድሽ ብዛት የምድርን ነገሥታት ባለጠጎች አድርገሻል። አሁን ግን በጥልቅ ውኃ ውስጥ በባሕር ተሰብረሻል። ንግድሽና ጉባኤሽ ሁሉ በመካከልሽ ወድቀዋል። በደሴቶች የሚኖሩ ሁሉ ተደንቀውብሻል። ነገሥታቶቻቸውም እጅግ ፈርተዋል፣ ፊታቸውም ተለውጦአል። የአሕዛብ ነጋዴዎች አፍዋጩብሽ። አንቺ ለድንጋጤ ሆነሻል፣ እስከ ዘላለምም አትገኚም።